ወደ ቀጣይ ዜና አልፋል። ኢትዮጲስ በስኩል ኦፍ ሰክሰስ ተገኝታ ነበር። በዚያም ከልጆች ጋር አዝናኝና አይረሴ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረቦቻችን ቢጣና ቡቻቻ እንደሚከተለው ያቀርቡልናል። ጀቱ በራሪው እንግዲህ ቢጤት ነው የምንገኘው ዛሬ እንግዲህ የምንገኘው በሱሉልታ ከተማ ስኩል ኦፍ ሰክሰስ ውስጥ ነው። ዛሬ እዚህ እንግዲህ ብዙ ቆይታ አድርጋለች ኢትዮጲስ። አው እንግዲህ ቢጣ እንግዲህ ኢትዮጲስ በጣም ብዙ ተወስናለች። ዛሬ ደግሞ ሱሉልታ መተና በጣም ደስ የሚል ጊዜ ያሳለፍኩት። አንድ ልጅቱ እንደኔ ዘፋኝ መሆን ይፈልጋል። ሰርከስ ነበር ምናምን ግን እኔ ዘፋኙን ላንተ እንዲያናገርክ ፈልጋለሁ። እዚህም ደግሞ አለ እዚህ ጋር አለ ቢጣ ከሱባ ትንሽ ቆይታ ታደርጋለች። ጀቱዬ ወደ ሱኒት ጀቱ በራሪው እንግዲህ ቅድም ቡቻቻ ከነገረ ጎበዝ ዘፋኝ ጋር ያለውት ራሱን ያስተዋውቅልናል። ስም ማን ነው? ፍሮም ሰፍቃድ ይባላል። ስንተኛ ክፍል ነው የምትማረው? አንደኛ ሲ። በጣም ጎበዝ። እስኪ ለጀቱ አንድ ሙዚቃ አንጎራጉርለት። ይሳደብ ጋቤ ጉያቶና ባሩ ጃለለኩም ማሌ ሚሮ ከናዋሎ አሁን በቃ ሚጣ ወደ ፕሮግራሙ እንሂድ። እሺ እንሂድ። በጣም ደስተኛ ነኝ ጓደኛ አለኝ ራሴ ጓደኛ አለኝ ሁሌ አብረን እንጫወተው ትምህርት ቤት ሰፈር። ባልደረባችን አንድነትም ዝርዝር አላት እንከታተል። አመሰግናለሁ ጀቱ ኢትዮጲስ እንግዲህ በስኩል ኦፍ ሰክሰስ ተገኝታ ነበር። በዛም የተለያዩ ደሳስ የሚሉ ዝግጅቶች ቀርበዋል። የወላጆች ውድድር ነበር፣ የተማሪዎች ውድድርም ነበር፣ ተረት፣ ውዝዋዜ፣ ሰርከስ፣ የፓፒት ትዕይንት ቀርቧል። በዚህ ትምህርት ቤትም አንድ አስደናቂ ተሰጥኦ ያለው ልጅ ተመልክተናል። ዛሬ ያቀረብክላቸው ዘፈን ምን የሚል ዘፈን ነው? ያንዳሉ ጎሳ ነው ዘፈኑ ማሬ ነው። ሙዚቃ ግን የት ተማርክ? እኔ አባቴ ጋር ተምሬ ነው። አባቴ ዘፋኝ ነው? አዎ። ምን አይነት ሙዚቃ ነው የሚጫወተው አባቴ? እሱ በቃ ሁሉንም ነው የሚጫወቱልን። ያንጎራጉራል። በጣም ደስ የሚል ተሰጥኦ ነው። መቼ ነው ሙዚቃ የምታጠናው? ከትምህርቶች ውጪ ቅዳሜና እሁድ ሙዚቃ ማጥናት ትችላላችሁ አጥንታችሁ ትምህርት። እንደዛም እኔም እንደዛው ነው ማለት። ጀቱዬ ፍሮንሳን እኔም በጣም ወድጃለሁ። የኔ ጎበዝ የኔ ጀግና ልጅ እንግዲህ ታዋቂ ድምጻዊ ሆኖ አባቱን ማኩራት ሀገሩን ማስጠራት ነውና የሚፈልገው ያሰብከው ሁሉ ይሳካል የኔ ልጅ እላለሁ። ደግሞ ሲዘፍን ደስ ሲል ጀቱዬ ፍሮንሳን እደግ ተመንደግ ብየዋለሁ። ጎበዝ የኔ ልጅ። ታዲያ በስኩል ኦፍ ሰክሰስ አስተያየትም ተቀብለናል። ስሜ ቶለሳ ነጋሳ ይባላል። የድርጅቱ ስራ አስኪያጅ ነኝ። ዛሬ ቀን ለየት ባለ መልኩ ስናነሳ ኢትዮጲስ እኛ ከዚህ በፊት ፕሮግራም እንፈልግ ነበር፣ እንድትመጣም ፍላጎታችን ነበር። እንደገጣሚ ይሄን ግብዣ ስንጋብዝ አንደኛ ተማሪዎቻችን በትምህርታቸው ብቁ እንደሆኑ ምክር እንዲያገኙ እንደገና ደግሞ ተማሪዎች የተሻለ ለውጥ እንዲያመጡ ሲቀርቡ የነበሩት ሁሉ የትምህርት ጥራትን ለማሳየት ነው፣ ለመጠቆም ነው። ትምህርት ጥራት ያስፈልጋል ብለው የሚጠቁሙበት ነው። ስለዚህ ይሄኛው ፕሮግራም እንደኔ በጣም ጥሩ ፕሮግራም እንደነበረና ለወደፊቱ ጊዜ ካገኘን ሁለተኛ ዙር ጭምር የምንፈልግበት አጋጣሚ ይኖራል ብዬ መግለጽ ፈልጋለሁ። አመሰግናለሁ።